ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደሰነበታችሁ ተከታተላችሁ የምትገኙት ተራ 33 በአራዳ ኤፍ ኤም 95.1 ነው። የአርሰናል ጉዞ እጅግ በጣም አስገራሚ ነው። ከ122 ዓመት በኋላ ለመጀመሪያ ጊዜ በ8 ተከታታይ ጨዋታዎች ማሸነፍ ብቻም ሳይሆን ጎል ሳይቆጠርበት ወጥቷል። እጅግ በጣም የተለየ የውድድር ዘመን በማሳለፍ ላይ ይገኛል። ይህ ውድድር ዘመን ምን ያህል ረጅም ርቀት ሊጓዝ ይችላል? በአሁኑና እንደዚሁም ደግሞ እስከ ውድድር ዓመቱ መጠናቀቂያ ድረስ እጅግ በጣም ብዙ ውጣ ውረዶች ይኖራሉ። ከወዲሁ እንኳን የተጫዋቾች ጉዳት እንደዚሁም ቅጣት እየተመለከተ ነው የምንገኘው። አርሰናል ያንን ክፍተት በስኳድ ዴብዝ እየሞላ ይገኛል። ይህም እንግዲህ የተለየ ኳሊቲው ሆኗል። ከዚህ በፊት እንግዲህ ጎል ሳያስተናግድ ለመውጣት የሚቸገር ቡድን እንደሆነ ሁላችንም የምናስታውሰው እውነታ ነው። ግን ዘንድሮ የተለየ ቡድን እየተመለከትን እንገኛለን። ብዙዎች ሲያወሩ የነበረው ስለ ስኳድ ጥልቀት እንጂ ስለ መከላከል ኳሊቲው አልነበረም። ምናልባት ሊወራ የሚችለው በተደጋጋሚ ከቆመ ኳስ የሚያስቆጥራቸው ጎሎች ነበሩ። አሁን ግን ከዛም አልፎ ቡድኑ በቆመ ኳስ ጎል የሚያስቆጥር በቆመ ኳስ መከላከል ላይ እጅግ በጣም ጥሩ ኳሊቲ ያለው፣ ከዛ በተረፈ ደግሞ በመከላከሉ ረገድ በተለይ ጎል ሳያስተናግድ ረዥም ርቀት መጓዝ ችሏል። በሜዳውም ከሜዳ ውጪ ይሄ ሆኗል። በፕሪሚየር ሊጉ በሻምፒየንስ ሊግ እንደዚሁም ደግሞ በካራባው ካፕ ነው ይሄ የሆነው። ከኦክቶበር ላይ ጎል አላስተናገደም። ኖቬምበርን ሁለተኛ ጨዋታ ጨምሯል። ባለፈው በርሊን ከሜዳ ውጪ ገጥሞ 2-0 አሸንፏል። አሁን ደግሞ ስላቪያ ፕራሃን ከሜዳ ውጪ ገጥሞ እንግዲህ 3-0 በሆነ ውጤት አሸንፏል። የመከላከል ኳሊቲው እጅግ በጣም ይገርማል። በዚህ ረገድ ትኩረትን የሚስብ ነው። ቡድኑ በ4-3-3 ፎርሜሽን ነው የሚጫወተው፣ ግን እንደ ሁኔታው ተለዋዋጭ 4-4-2፣ 5-3-2 ከዛ ውጪ በሎ ብሎክ እና በሚድ ብሎክ የመከላከል ኳሊቲ ይሄ እጅግ በጣም የተለየ እንደሆነ ማስተዋል ይቻላል። በጋራ መከላከል፣ በጋራ ማጥቃት፣ ስፔሶችን መሸፈን፣ አንዱ የአንደኛውን ክፍተት በመሸፈን በፕሬሲንግ በጣም የተዋጣለት ቡድን ሆኗል። ሚልሽ ያ ማርክ እንግዲህ ትናንትና ጨዋታውን ከጨዋታ በፊት በሰራ ነው ቅድመ ጨዋታ እይታችን አርሰናል በዚህ ጨዋታ ብዙ ሊፈተን ይችላል። ምክንያቱም ስላቪያ ፕራህ ስታንዳርዱ አርሰናል ያለበትን አቋም እንኳን በስላቪያ ፕራህ ደረጃ ያለ ቡድን አይደለም፣ በአውሮፓ ትልቅ ግምት የተሰጣቸውን ቡድን አርሰናልን ለመቋቋም ትንሽ የሚፈተኑበት የውድድር ዘመን ይመስላል። አጠቃላይ ቡድኑ ጥንካሬ፣ መከላከል ያለው ጥንካሬ የተከላካዩ ድርሻ ብቻ ነው የሚል እምነት የለኝም። ማርክ አጠቃላይ የቡድኑ ከኳስ ውጭ ያለው ስትራክቸር በጣም ድንቆ እየተመለከት ነው። ይሄ ለብቻው የተከላካዮቹ የሚወስዱት ክሬዲት አይመስለኝም። እውነት ነው አስገራሚ ውድድር ዘመን እያሳለፈ ነው ጋብርኤል ማጋሊሽ። ብዙን እንግዲህ ስኬታማ ሸርተቴዎች፣ የአየር ላይ ኳስ የአንድ ለአንድ ግንኙነቶችን ማሸነፍ፣ ክሊራንሱ፣ ኢንተርሴፕሽኑ ጥሩ ቁጥሮች ታገኛለህ ጋብርኤል ማጋሊሽ። ዊሊያም ሳሊባ ጥሩ ጊዜ እያሳለፈ ነው። የሚጠቀማቸው ተለዋዋጭ ተጫዋቾች ትናንትና ኢንካፔን ነው በቋሚ አስተላለፍ ግራ መስመር ተከላካይ የተጠቀመው ማይክል አርቴታ በጣም ጥሩ 90 ደቂቃ ነበረው። ተቀይሮ እስከወጣበት እስከ 73ኛው ደቂቃ ድረስ በጣም ጥሩ ፐርፎርም አድርጓል። ማርክ አንድ ለአንድ አካላዊ ፈተናዎችን መቋቋም የሚችል ከኳስ ጋር የማይቸገር የጨዋታ አረዳዱ ድንቅ የሆነ በተለይ ክፍት ቦታዎችን የሚከላከልበት ቀድሞ አደገኛ ቦታዎችን የሚረዳበት አቅሙ በአይምሮ ላቀ ተጫዋች እንደሆነ ተመልክተናል። ዩሊያን ቲምበር ያለ ጥርጥር እጅግ በጣም ትልቅ አስተዋጽኦ እያደረገ ነው ለዚህ የመከላከል ጥንካሬ። ግን ብቻቸውን የሚወስዱት ኃላፊነትን የሚል እምነት የለኝም። ተጫዋቾቹ ሊቀያየሩ ይችላሉ። በትናንትናው ጨዋታ ዙቢሜንዲ በቋሚ አስተላለፍ አልጀመረም። ክሪስቲያን ኖርጋርድ ነው በቅጣት ምክንያት አልተሰለፈም። ዙቢሜንዲ ክሪስቲያን ኖርጋርድ ነው ጨዋታውን የጀመረው። ተጫዋቾቹ ሊቀያየሩ ይችላሉ። ፎርሜሽኑ ቅድም አንተ እንዳነሳው በሜዳ ላይ ተለዋዋጭነት ብዙ የምታይበት፣ ትናንትና ሲጀምሩም ጨዋታውን 4-3-3 የሚመስል ኤተን ኒዋኔሪን በቋሚ አስተላለፍ ተጠቅሞ ከዴክላን ራይስ ጋር በ2-8 ቁጥር ጨዋታውን የጀመረ ይመስላል። ይሄ ከኖርጋርድን 6 ቁጥር አድርጎ ግን ፍጹም ተለዋዋጭነት ነበሩ። ከኳስ ጋር ብቻ ሳይሆን ያለ ኳስ ያላቸው የተጫዋቾቹ አጠቃላይ የቡድኑ ስትራክቸር፣ የተጫዋቾቹ ተነሳሽነት የበለጠ የቡድኑ መከላከል ጠንካራ እንዲሆን ያገዘ ይመስለኛል። ማርክ ብቻውን ተከላካይ ወይም ደግሞ ዳቪድ ራያ ለብቻው የሚወስደው ክሬዲት
ብዙ አይታየኝም። በእነዚህ ተከታታይ ጨዋታዎች በተለይ በቅርብ ባደረጋቸው ጨዋታዎች አርሰናል በጣም የሚያስገርመው ነገር ማርክ ጎል አለመቆጠሩ ብቻ ሳይሆን በአርሰናል ላይ የሚፈጠሩ የጎል እድሎች እጅግ በጣም ጥቂት መሆናቸው። በትናንትናው ጨዋታ በሜዳው ጨዋታውን ያደረገው ስላቪያ ፕራህ በጨዋታው የነበረው ስኬታማ ሙከራ አንድ ብቻ መሆኑን ተመልክቻለሁ። ስኬታማ ሙከራ በክሪስታል ፓላስ አንድ እንግዲህ ሙከራ እንደ ሙከራ የተቆጠረውን ስትመለከተው ቀጥታ ወደ ዴቪድ ራያ ስለሄደ እንጂ ኳሱ ዴቪድ ራያ የተፈተነበት አንድም ሙከራ ክሪስታል ፓላስ በጨዋታው ማድረግ አልቻለም። በሳምንቱ መጨረሻ ባደረገው ፕሪሚየር ሊጉን ባሸነፈበት ጨዋታ አንድም ሙከራ አርሰናል ላይ አልተደረገም። እንኳን ጎል ሊቆጠርበት ሙከራ የማይደረግበት ከበርንሌ ጋር 2-0 ባሸነፈበት ጨዋታ እንኳን ጎል ሊቆጠርበት የጎል እድል የማይፈጠርበት አይነት ኦርጋናይዝድ የሆነ መከላከል የሚተገብር ቡድን ነው ይሄ ማርክ። ሁሉም ዲፓርትመንት አድናቆት ሊቸረው ይገባል የሚል እምነት አለኝ። የአርሰናል አማካዮች ወርክ ሬታቸው በጣም ድንቅ ነው ማርክ። ዙቢሜንዲ፣ ዴክላን ራይስ እነዚህ ተጫዋቾች በሚኖሩበት ሰዓት በጣም ብዙ ሜዳ ሸፈነው የሚጫወቱ አማካዮች ናቸው። በትናንቱ ጨዋታ ክርስቲያን ኖርጋርድም ይህንን ማድረግ የሚችል ንጹህ 6 ቁጥር መሆኑ ደግሞ ይሄ የበለጠ ብዙ ወደፊት መሄድ አንዳንድ 6 ቁጥሮች ማርክ ማጥቃት ላይ ስፔሱን እንኳን ቢያገኙት መሄድ የማይወዱ አይነት የበለጠ የሚተውትን ቦታ የሚፈሩ ለመከላከሉ የታመኑ አይነት 6 ቁጥሮች አሉና ክርስቲያን ኖርጋርድ እነዚህ አይነት 6 ቁጥር ነውና የበለጠ ሚዛኑን የጠበቀ ቡድን ተመልክተናልና እንደ ቡድን ያለው የመከላከል ስትራክቸር፣ ተነሳሽነት፣ ውህደት የበለጠ ቡድኑ ጎል እንዳይቆጠርበት የጎል እንዳይፈጠርበት ምክንያት የሆነ ይመስለኛል። እንግዲህ አንዳንዶች የተወሰነውን ክሬዲት ለጋብሪኤል ሃይንዜ መስጠት አይነት ነገር ለመከላከሉ መከላከል ላይ ልክ እንደ ኒኮላ ጆቨ የቆመ ኳሱ ላይ ብዙ ክሬዲቱን እየወሰደ ያለው ኒኮላ ጆቨ ነው። ስለዚህ የአርሰናል መከላከል ላይ ባለፉት ዓመታትም ጥሩ የነበረ ቡድን ነው። በተለይ ኢንዲቪጁዋል በኳሊቲ ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ በጣም ጥሩ ኳሊቲ ያላቸው ለመከላከል ሽፋን የሚሰጡ ተጫዋቾች ናቸው። ዩሊያን ቲምበር ከጉዳት ነፃ ከሆነ ለዚህ ቡድን የመከላከል ጥንካሬ ምን መስጠት እንደሚችል ፍንጭ ይሰጥ ነበር። ግን የውህደቱ ጉዳይ እንዲህ ተዋህዶ በዚህ ኮንሰንትሬሽን በዚህ ትኩረት መከላከላቸው እንዲተገብሩ እድል የሰጣቸው የበለጠ ያሻሻላቸው የጋብሪኤል ሃይንዜ መምጣት ነው የሚል ነገር ይነገራል። ይሄ ለማይክል አርቴታ በጣም ትልቅ ክሬዲት እንድትሰጥ ያደርጋል ማርክ። እያንዳንዱ የአሰልጣኞች ቡድን አባላት በእንዴት አይነት እይታ በምን አይነት ትኩረት ወደ ቡድኑ እንደመጡ ጥሩ ማሳያ ነው። አንድ ቡድን ለመገንባት የዋና አሰልጣኝ ኃላፊነት ተጫዋቾችን ከተለያየ ቡድን ሰሌክት ማድረግ ብቻ አይደለም። ጠንካራ ቡድን ለመገንባት አብሮት የሚሰራውን ትክክለኛው አሰልጣኝ ፈልጎ ማምጣትም አንዱ የቡድን ውጤታማነት የስኬት አካል ነውና በብዙ ነገር እኔ ለሁሉም ነገር ቀዳሚው ማይክል አርቴታ ነው የሚል እምነት አለኝ ማርክና አርሰናል ላይ ጎል ማስቆጠር በየትኛው ጨዋታ ጎል እንደሚቆጠርበት መገመት በማይቻልበት መልኩ ዳቪድ ራያ ከጫና ነፃ የሆነ የሚወጣባቸው ጨዋታዎች በቁጥር እየበዙ መጥተዋል። ባለፉት ዓመታት ቅድም እንዳነሳውልህ ተከላካዩ ላይ የተጫዋቾቹ የኳሊቲ ጥንካሬ ትመለከታለህ። ተከላካዮቹ በሚፈተኑባቸው ጨዋታዎች ብዙ 3 ነጥብ በዳቪድ ራያ ጥንካሬ አርሰናል ሲያሳካ ትመለከታለህ። እንዴት ነው ያዳናቸው የምትላቸውን አደገኛ ኳሶች ሴቭ እያደረገ በዚህ ውድድር ዘመን ብዙ እሱም እየተፈተነ አይደለም ራያምና የበለጠ እንደ ቡድን ኦርጋናይዝድ የሆነ መከላከል መተግበራቸው እጅግ በጣም አርሰናልን በመከላከሉ አስፈሪ ያድርጎታል ማለት ያ እንግዲህ የተከላካይ መስመሩ ግብ ጠባቂው እንዳይጋለጥ የተከላካይ መስመሩ ጥንካሬ በጣም ወሳኝነት አለው። የተከላካይ መስመሩ እንዳይጋለጥ አማካይ ክፍል ላይ ያሉ ተጫዋቾች ወደ ኋላ ትራክ ባክ አድርገው በደብል ዲፌንስ መከላከል አንደኛው አማራጭ እሱ ነው። የፊተኛው ላይን ላይ የበለጠ ስትሮንግ መሆን። ከዛ ውጪ ደግሞ ያው በእግር ኳስ የመጀመሪያው ተከላካይ አጥቂው ነው ይባላል። የአርሰናል አጥቂዎች ፕሬስ የማድረግ ችግር የለባቸው። በተለይ ደግሞ ሚካኤል ሜሬኖ ቋሚ 11 ላይ ሲጀምር ይህንን እንመለከታለን በደንብ። 9 ቁጥሮች እንኳን ፕሬስ የማድረግ ኳሊቲያቸው ብዙ አይደለም። ሀሰተኛ 9 ቁጥሮች ናቸው የበለጠ ለፕሬሲንግ አሪፍ የሚሆኑት። ይህ እንግዲህ አርሰናልን በሚገባ ታድጎታል ማለት ይቻላል። አልፎ አልፎ በተለይ አሁን
ካለፉት 2-3 ጨዋታዎች ወዲህ ይመስለኛል በተለይም ደግሞ እነኚህ ጎል ባላስተናገደባቸው ጨዋታዎች ላይ ከዛ በፊት ኢቭን በብራይተን ኤንድ ሆቭ አልቢዮኑ ጨዋታ በዚህ በካራባኦ ካፕ አርሰናል ቀድሞ ጎል ከማግኘቱ በፊት ብራይተን ግልጽ የጎል ማግባት እድሎችን አግኝተው መጠቀም አልቻሉም። ባላን ግንኙነት ከፓሪዝ አባላጋ ያዳናቸው ኳሶች ነበሩ። ከኦሎምፒያኮስ ጋር በተከናወነ ጨዋታ በተመሳሳይ ከአትሌቲኮ ማድሪድ ጋር በተከናወነ ጨዋታ ዴቪድ ራያ አንድ የተሳሳተውን ኳስ ኢላማውን ቢጠብቅ ወደ ጎልነት ሊቀየር የሚችል ኳስ ወደ ውጭ ወጥቷል። በአትሌቲኮ ማድሪድ በኩል አንድ ኳስ ዩሊያን አልቫሬዝ ከቦክስ ውጭ ኳሱን ጠቅልሎ ፋር ፖስት ላይ ለማስቆጠር የነበረው እድል የጎሉ ብረት ገጭቶበት ሳይሳካ ቀርተዋል። የበለጠ የአርሰናልን ጥንካሬ የምንመለከተው ያለፉት 2 ጨዋታ ከበርንሌይ እና እንደዚሁም ደግሞ ትላንት ከስላቪያ ፕራሃ ጋር ባደረገው ጨዋታ በጣም ብዙ የጎል እድል የሚፈጥር ቡድን ነው በሊጉ ማርክ። ያ ግን ክሪስታል ፓላስም በመጀመሪያው አጋማሽ አግኝቶ ነበር አንዳንድ እድሎች አርሰናል ጎል ከማግኘቱ በፊት መጀመሪያው አጋማሽ ላይ ግን ያው ክሊር ከት ቻንስ ምናምን አይደለም። ሁለቱ ጨዋታ ላይ ነው የበለጠ የአርሰናልን ጥንካሬ በተከላካይ መስመሩ ላይ የተመለከት ነው። ይሄ ኢላማውን የጠበቀ የጎል ማግባት ሙከራ ሊደረግበት ቀርቶ አስፈሪ የጎል ማግባት ሙከራ እንኳን ያልተደረገበት አጋጣሚ ነበር የተከሰተውና ከዚህ በፊት የነበሩትን ቁጥራዊ መረጃዎች እንመልከት። ቼልሲ የፕሪሚየር ሊጉን ዋንጫ በ2004-05 የውድድር ዘመን ሲያሳካ የተቆጠረበት በ38 ጨዋታ 15 ጎል ነው። አርሰናል 1998-99 ሁለተኛ ደረጃ ይዞ ሲፈጽም የተቆጠረበት 17 ጎል ነው። ማንቸስተር ዩናይትድ የሶስትዮሽ ዋንጫ ባለቤት በነበረ ጊዜ ቼልሲ በ2005-06 ባክ ቱ ባክ ሲያሳካ በመጀመሪያው ዓመት 15 ጎል በሁለተኛው ዓመት የተቆጠረበት 22 ጎል ነው። ማንቸስተር ዩናይትድ 2007-08 በቅርብ ጊዜ ማንቸስተር ዩናይትድ እጅግ በጣም የተሟላ ቡድን የሚባለው ቴቬዝ፣ ሮናልዶ፣ ሩኒ፣ አንደርሰን እና ናኒ የመጡበት ኦናር ግሬቭስ የመጣበት ጊዜ ጥምር ድል ባለቤት የነበረ ጊዜ ያስተናገደው 22 ጎል ነው። ሊቨርፑል 2018-19 የውድድር ዘመን 97 ነጥብ ሰብስቦ ሁለተኛ ደረጃን በፈጸመበት ዓመት የተቆጠረበት 22 ጎል ነው። ማንቸስተር ሲቲ 98 ነጥብ ሰብስቦ የሊጉን ዋንጫ በአነሳ ጊዜ የተቆጠረበት 23 ጎል ነው። ሊቨርፑል ያስተናገደው የጎል መጠን በአንድ ያንሳል ከማንቸስተር ሲቲ አንጻር። 10 ጨዋታዎች ናቸው ዘንድሮ እንግዲህ የተከናወኑት በፕሪሚየር ሊጉ። አርሰናል የተቆጠረበት 3 ጎል ነው። አሁን ካለውና ከሚታየው አንጻር ምናልባት ቼልሲ በ2004-05 የውድድር ዘመን ካስተናገደው የጎል መጠን ብቻ ሊያንስ ይችላል እንጂ ወይም አርሰናል ራሱ 1998-99 የውድድር ዘመን ካስተናገደው የጎል መጠን ያንሳል እንጂ ሌሎቹን ሪከርዶች እንደሚያሻሽል ዋንጫውንም ለማንሳት የሚያስችል እድል እንዳለው ጥያቄ የሚነሳበት ጉዳይ አይደለም። ወደ ሌሎች ታክቲካዊ ጉዳዮች እንምጣ። ሚሊሻ ይሄ አርሰናል ጎል እንዳይቆጠረበት ምክንያት ከሚሆኑ ግብዓቶች መካከል እርጋታና ከዛ ውጪ በአደገኛ ሁኔታ ውስጥ እንኳን ምንም አለመረበሽ፣ ይሄኛው አንደኛው ምክንያት ይመስለኛል። ገብርኤል ማጋሊሽ፣ ዩሪያን ቲምበር፣ ዴቪድ ራያ የበለጠ ጥሩ ዲሲዥን ሜከርስ ናቸው። እንደዚሁም ደግሞ ይሄ አላስፈላጊ ድርጊት ውስጥ የማይገቡ ነገሮችን በእርጋታ የሚፈጽሙ ተጫዋቾች እንደሆኑ ማሳያ ነው። ሌሎች ተጫዋቾችን በዚህ በኩል እጅግ በጣም ከፍ ያለ ቦታ አላቸው፣ ግን ደግሞ የስኳድ ጥልቀቱ ከምናወራውን በላይ በጣም የተለየ እንደሆነ በትክክል ማሳያ ነው። አንዱ ሌላውን በሚገባ ተክቶ መግባት ይችላል። አንደኛው የሌላውን ቦታ በሚገባ መወጣት እንደሚችል ተመልክተናል። ኪቪዮር ምናልባት ማርክ ወደ ፖርቶ ያለፈው የውድድር ዘመን መሻሻል አሳይተዋል በጥቂቱም ቢሆን። ግን ዊሊያም ሳሊባ በጉዳት በወጣበትና ኪቪዮር በሚገባባቸው ጨዋታዎች ላይ የአርሰናል መከላከል ሲፈተን ትመለከተዋል። አሁን እንደዛ አይደለም። ክሪስቲያን ሞስኬራ በጨዋታ ውስጥ ተክቶት ሲገባ፣ በአንዳንድ ጨዋታዎች ጨዋታ ሲጀምር ተመልክተነዋል እንዴት አይነት ጥራት ያለው ተጫዋች እንደሆነ። ሂንካፔ ትናንትና ተክቶት ሲገባ፣ ሪካርዶ ካላፊዮሪ ተክቶ ሲገባ አንድ የጨዋታ መንገድ ያላቸው ናቸው። ያ ተመሳሳይ የሆነ የጨዋታ መንገድ ያላቸው መሆናቸው ብዙ ሲፈትነው አልተመለከትንም። ሲቸገር አላየነውም። ማርክ የስኳድ ጥራቱ የስኳድ ዴብዝ መስፋቱ ትልቅ ጥቅም እንደሰጠው ምንም የሚያጠራጥር አይደለም። ግን እኔ የበለጠ የተከላካዮች በተለይ ሁለት የማል ተከላካዮች የጋራ የጨዋታ ጊዜያቸው በሰፋ ቁጥር ለመዋሃድ በጣም እድሉ አላቸው። ማርክ አሁን ብዙ ጌም ታይም አላቸው። ጋብርኤል ማጋሊሽ እና ዊሊያም ሳሊባ ከ2022-23 የውድድር ዘመን ጀምሮ አንድ ላይ ናቸው። ብዙ ማውራት አራተኛ ዓመታቸው ነው። 4 ዓመት በበርካታ ጨዋታዎች በጋራ ተሰልፈዋልና የበለጠ አንዳቸው የአንዳቸውን ደካማ ጎን በደንብ ተረድተዋል እና
አሁን የበለጠ ጋብሪኤል ማጋሊሽ ወደ ታላቅ መሪነት ተቀይሯል። ማርክ ይሄ ከዚህ በፊት በጋብሪኤል ማጋሊሽ ላይ የምንመለከተው ስሜታዊነት ቅድም ያነሳው አግሬሲቭ መሆን በማይገባው ሲቹዌሽን ውስጥ አግሬሲቭ ሆኖ ቡድኑ ዋጋ ሲያስከፍል አሁን የብስለት ደረጃው ላይ ደርሷል። ብዙ ጊዜውን ባልተገባ ነገር ሲያጠፋ አትመለከተውም። ተረጋግቶ ጨዋታውን ያከናውናል። ተጫዋቾቹ ጓደኞቹን ይመራል። ይሄ በጣም በአርሰናል መከላከል ላይ አንደኛው እንዲሻሻል ትልቅ ምክንያት የሆነው አንደኛው ምክንያት ይመስለኛል። ማርክ ሌላኛው ቅድም ያነሳው ነገር ነው። የዚህ ተከላካዮች ቶሎ እድል የሚፈጠርባቸው ከሆነ በየትኛውም ኳሊቲ ያለ ተከላካይ የትኩረት ማጣት ችግር ይገጥመዋል። ይሳ በእጅ ኳስ ሊነካ ይችላል፣ ሊጠልፍ ይችላል፣ ኦንጎል ራሱ ላይ ሊያገባ ይችላል። የትኩረት ማጣት ይከሰታል በተደጋጋሚ ጥቃት ስፔሻሊ ከ70ኛው ደቂቃ በኋላ እሱ ደግሞ ለስህተት ይዳርጋልና ተከላካዩ ቶሎ እንዳይጋለጥ አማካዩ እየሰራ ያለው ስራ በጣም ድንቅ ነው። ከፊት ያሉ ተጫዋቾችም በትጋት ብዙ የሚታሙ አይደሉም። በተለይ ሊያንድሮ ትሮሳርድ ይህንን በአግባቡ እያደረገ ነው። ቡካዮ ሳካ አሁን ወደ ኋላ ትራክ ባክ እያደረገ በደንብ ለቡድኑ የመከላከል ሽፋን እየሰጠ ነው። ስለዚህ በዚህ አርሰናል የበለጠ በስትራክቸሩ የበለጠ አትርፈዋል የሚል እምነት ነው ያለኝና ታክቲካሊ አሰልጣኙ ከኳስ ውጭ ቡድኑን የገነባበት መንገድ የፊዚካል ፊትነስ ደረጃው አንዱ የስኳድ ዴፕዝ የሚጠቅመው ደግሞ ይሄንን ነው። ማርክ ፊዚካሊ ቡድኑ ፊት እንደሆነ እንዲጓዝ ማድረግ ረዘም ያለ ጊዜ እንዲሄድ ማድረግ እድል ይሰጣል። ይሄ በጣም ቡድኑ የበለጠ ሚዛናዊ እንዲሆን አድርጎታል። ጎሎች ያስቆጥራል። ከተለያየ አቅጣጫ ጎል ያስቆጥራል። ያስቆጠረውን ጎል ለማስጠበቅ ቡድኑ በደንብ ማቹራ ያደረገ ይሄ ለሌላ ጎል ፍለጋ የሚሄዱበት በጨዋታ ውስጥ ያላቸው ከጎል በኋላ ያላቸው አቀራረብ የበለጠ በደንብ በማይክል አርቴታ ዲዛይን የተደረገ ይመስላል። ማርክ ጎል ያስቆጥራሉ። አንዱን ጎል የበለጠ በተደራጀ መከላከል አጫዋት አንዱን ጎል ያስጠብቃሉ። እድሉ ከተገኘ ሁለተኛ ጎል ለማስቆጠር በእርጋታ ጨዋታቸውን ያከናውናሉ። ይሄ በደንብ የበሰሉ ቡድኖች ባህሪ ነውና ያንን በተደጋጋሚ ጊዜ ሲያከናውኑ እየተመለከተን ያለ ነው። ሁሉም ነገር በአሰልጣኙ በአግባቡ የተገነባ ይመስላል። በርሊን በመጀመሪያው አጋማሽ ባስቆጠራቸው 2 ጎሎች 2-0 መራ። ከዛ ሰከንድ ሃፍ ላይ ጎል አላስቆጠረም። የበለጠ ከኳስ ውጪ ጨዋታን መቆጣጠር ነበረ። ትላንትና በመጀመሪያው አጋማሽ ጎል አስቆጠረ። ጎል ከማስቆጠሩ በፊት ምክንያታዊ ነው። በአየር ላይ ኳስ በማዕዘን ምት የተመታ ኳስ በግልጽ በሚታይ መልኩ የፍጹም ቅጣት ምት ነው። ዋናው ዳኛ ወደ ቪአር ሄዶ ለመወሰን አልተቸገረም። ያስታውቃል። በቪአር በታየ ውሳኔ በዚህ ደረጃ በጣም ፈጣን ውሳኔ እኔ ተመልክቼ አላውቅም። ሁላችንም እንደተመለከት ነው ይሄ በቃ ፔናልቲ የሚያሰጥ ነው ስንል ነበር። ያንንም ጎል እንግዲህ አስቆጠረ ቡካዮ ሳካ። ከዛ በኋላ ሁለተኛው አጋማሽ ከተጀመረ ከ36 ሰከንዶች በኋላ ነው ሚኬል ሜሬኖ ጎል ያስቆጠረው። ስለዚህ እንደ ተጋጣሚ ሁኔታ ተጋጣሚ በጣም ጠጣር ሲሆን ከአንድ በላይ ጎል ማስተናግድ ሲሆን ቡድኑ ውጤቱን አስጠብቆ የመውጣት ኳሊቲ ያለው፣ ተጋጣሚው አንድ ጎል አስተናግዶ በቀጣይ ደግሞ የመረበሽ ስሜቱ ሲገባ ያንን አጋጣሚ ደግሞ የመጠቀም ኳሊቲ እንዳለው ደጋግሞ እያሳየ ይገኛል። ቅርብ ጊዜ አትሌቲኮ ማድሪድን 4-0 ያሸነፈበት ጨዋታ ይታወሳል። አርሰናል ከ57ኛው እስከ 70ኛው ደቂቃ ድረስ በ13 ደቂቃ ነው እነኛ 4 ጎሎች የተቆጠሩትና ይሄ ሌላው ቡድኑ ለየት የሚያደርገው ነው። ከክሪስታል ፓላስ ጋር ባደረገው ጨዋታ ከአንድ ጎል በላይ ማስቆጠር ከባድ እንደሆነ የተረዳ ይመስላል ቡድኑ። ክሪስታል ፓላስም ያለበት ደረጃ ይታወቃል። ዛሬ ሊቨርፑል ከማገገሙ በፊት ባለፉት 6 ሳምንታት የገባበት ችግር የተጀመረው በክሪስታል ፓላስ 1-0 ከተሸነፈ በኋላ ነው እና ማንቸስተር ሲቲንም ሊቨርፑልም በኤፍኤ ካፕ የፍጻሜ ጨዋታና እንደዚሁም ደግሞ በኮሚኒቲ ሺልድ ያሸነፈ ቡድን ነው እና ቀላል ተጋጣሚ እንዳልሆነ አውቀው እንግዲህ አንድ ጎል ካስቆጠረ በኋላ 39ኛው ደቂቃ ላይ ከዛ በኋላ ተጨማሪ ጎል ከማስቆጠር ይልቅ የጨዋታውን እንቅስቃሴ መቆጣጠር መርጧል። እንግዲህ ከበርሌ ጋር በተከናወነ ጨዋታ ባለፈውም ስንገልጽ ነበር የመጀመሪያ ጎል ማግባት ሙከራ የተደረገው 73ኛው ደቂቃ ላይ ነው አርሰናል ላይ። ይሄ የጥንካሬው አንድ ማሳያ ነው። ቅድም የ2004-05 ቼልሲን ስገልጽ ነበር 15 ጎል አስተናግዶ ከ38 ጨዋታ በኋላ የሊጉን ዋንጫ ያነሳበት ያ ቡድን ከመጀመሪያዎቹ 10 ጨዋታዎች ያስተናገደው 2 ጎል ነው። አርሰናል ከመጀመሪያዎቹ 10 ጨዋታዎች ያስተናገደው 3 ጎል ነው። ስለዚህ ተቀራራቢ፣ ምናልባት ከፍ ካለ አርሰናል ላይ ከዚህ በኋላ ሊቆጠር የሚችለው ጎል
ተጨማሪ 17 ጎል ወይም 20 ጎል አጠቃላይ ሊሆን ይችላል ብለን እናስባለን። በዛ አስተሳሰብ ከ15 እስከ 20 ባለው ጋፕ ውስጥና ይሄ እንግዲህ ሁሉንም ነገር ሊነግረን ይችላል። የዘመናዊ እግር ኳስ በጣም ተለዋዋጭ ነው የሚልሽ። በቆመ ኳስ አለው፣ ትራንዚሽን አለው፣ በማዕዘን ምት፣ በቅጣት ምት፣ በክፍት የጨዋታ እንቅስቃሴ ብዙ ነገሮች አሉት። ኢንዲቪዥዋል ብሪሊያንስ እነኚህ ነገሮች በሙሉ አለውና ከ102 ዓመት በኋላ የተጋራው ሪከርድ ነው። ከኤፕሪል እስከ ኦክቶበር 1903 በኋላ ለመጀመሪያ ጊዜ ነው አርሰናል በ8 ተከታታይ ጨዋታ ጎል ሳይቆጠርበት የወጣው። 1903-04 የውድድር ዘመን 122 ዓመት ማርክ። ይሄ አሁን ለሌላ ጨዋታም ቡድኑ በመከላከል ላይ ለሚኖረው ተነሳሽነት አንደኛው ሞቲቬሽን ነው ብዬ አስባለሁ። ይሄ ጎል ሳይቆጠርባቸው የመውጣት ትጋት ሌላ አይነት ለመከላከሉ ሌላ አይነት ሞቲቬሽን የሚሰጥ ይመስለኛል። ይሄ ታሳቢ የማይሆን አይደለም። አሁን በአርሰናል የልምምድ ማዕከል ተጫዋቾቹ በሚገናኙባቸው የትኛውም ሁኔታዎች ውስጥ ቀጣይ ጨዋታ 9ኛ ጨዋታ ጎል ሳይቆጠርባቸው ስለመውጣት መወያየታቸው አይቀርም ሰንደርላንድ። ስለዚህ ተነሳሽነታቸውን የበለጠ ከፍ ያደርገዋል። ቀጣይ ተጋጣሚያቸው ሰንደርላንድ ነው። ስታዲየም ኦፍ ላይት ከሜዳቸው ውጪ ነው የሚያደርጉት። ግን ቆጣውን አርሰናል ጨዋታን ያሸንፋል። ይሄ የምናነሳቸው የ8 ጨዋታ ጎል ያለመቆጠር ሂደት 3 ጎል ብቻ የመቆጠር ጉዳይ ትልልቅ ጨዋታዎችን ያላገኘ መርሃ ግብር ወይም ደግሞ ፊክስቸር ቢሆን ብዙ ላይ ያስገርም ይችላል ማለት። ግን በዚህ 3 ጎል በተቆጠረበት የመከላከል ጥንካሬ ውስጥ ትልልቅ ተጋጣሚዎች አልፈዋል። ከፊት አይደለም የሚመጡት፣ አልፈውት መጥተዋል አርሰናል። ስለዚህ በዛ መመዘኛ ስትመዝነው የበለጠ የቡድኑ መከላከል ጠንካራ እንደሆነ የምትረዳው። ስለዚህ በሰንደርላንዱ ጨዋታ አርሰናል ጨዋታን ያሸንፋል አያሸንፍ የሚል ብቻ መከራከሪያ አይደለም የሚነሳው። ጎል ይቆጠርበታል ወይስ አይቆጠርበትም ተከላካዩ የሚለው አንዱ የአርሰናል ከጨዋታ በፊት ብዙ ትኩረት ከሚስቡ ጉዳዮች መካከል አንደኛው ሆኗል። ይሄ የተጫዋቾቹን የተነሳሽነት በሌላ መልኩ ከፍ እንዲል ያደርገዋልና ይህንን በዚህ ማይክል አርቴታ ተጠቃሚ የሚሆን ይመስለኛል። እጅግ በጣም ጥሩ ጉዞ እያደረገ ይገኛል አርሰናል። እንግዲህ በቆሙ ኳሶችም በተለያየ መንገድ ጎል እያገባ ነው ያለው። ከማዕዘን ምት ብቻ በዚህ ውድድር ዘመን 8 ጎሎችን አስቆጥሯል። በርሊን ያስቆጠረው ጎል በዚህ ውድድር ዘመን 8ኛ የማዕዘን ምት ጎል መሆኑ የበለጠ ደግሞ ይህንን ቡድን ለየት ያደርገዋል። እንግዲህ በዚሁ ይቀጥላል ወይስ እንዴት ይሆናል እርግጠኛ መሆን አይቻልም። በፕሪሚየር ሊጉ በአማካይ በዚህ ውድድር ዘመን የተቆጠረበት ጎል ሚሊሻ 0.3 ነው። ከዛ ውጪ ቼልሲ በ2004-05 የውድድር ዘመን በአማካይ ሲያስተናግድ የነበረው ጎል 0.39 ነው። በ2004-05 የውድድር ዘመን በእርግጥ ሳምፕል ሳይዙ ገና ነው። 10 ጨዋታ ነው ያርሰናል፣ በጣም ትንሽ ነው። የቼልሲ ደግሞ 38 ጨዋታ ነው። ከዚህ በኋላ 28 ጨዋታ መሄድ ይኖርበታል። አርሰናል ምን ያህል ጎል ሊያስተናግድ ይችላል? ግን ፎርሙላውን ያገኘ ይመስላል አሁን ባለው ሁኔታ። ቅድም ሚሊሻ ስገልጽ እንደነበረው ከማንቸስተር ሲቲ፣ ከኒውካስል ዩናይትድ፣ ከሊቨርፑል ጋር ከነኚህ ጋር ባደረጋቸው ጨዋታዎች ነው ጎል የተቆጠረበት። ከማንቸስተር ዩናይትድ ጋር በተመሳሳይ ጨዋታ አከናውኖ 1-0 በሆነ ያሸንፏል። በቀጣይ እንግዲህ ከሰንደርላንድ በኋላ ኢንተርናሽናል ብሬክ ነው። ቀጥሎ ከቶትናም፣ ባየር ሙኒክ እና ቼልሲ ጋር ተከታታይ ጨዋታዎች ናቸው። እነኝንስ በምን አይነት መልኩ ሊቋቋማቸው ይችላል የሚለውን በጋራ የምንመለከት ይሆናል። በእናንተ እይታ አርሰናል የመከላከል ኳሊቲውን ከየት አመጣው? ሚስጥሩ ምንድን ነው? ሀሳብ አስተያየት አድርሱን። ከዛ ውጪ ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስራችሁን አጠናክሩ። እንዲህ አይነት መረጃዎችን በየጊዜው ወደ እናንተ የምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።